ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረቡዕ ለየካቲት በዛቲ ዕለት አይረፍ አብ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት ያከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍዩም ከምትባል አገር ነው። በእርሱም ቅስና ተሹሞ ኖሮ ከዚህም በኋላ በዚያ ለቆ ከምስር ከተማ ውጭ ወደ ሆነች የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ፊቅጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። የእውቀቱና የቅድስናውን ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ አገር ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ሥርዓትን ሠራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ሃይማኖታቸው ለቀና ምእመናን መምህራቸው የሆነ የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሜ ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለውን ራእይ አየ። ካንተ የሚወለድ ልጅ ስሙም እንደ ስም ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል። ይህም ኤጲስቆጶስ በአረፈ ጊዜ ልጁን ሳዊሮስ ብለው ጠሩት። ከቤተ ክርስቲያን ውጭ የሆነውን ጥበብን ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምእመናን መምህራቸው የሆንክ ሳዊሮስ ወይ መምጣትህ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚህም በኋላ ሳዊሮስ ትሩፋት በመስራት አደገ። መልካም ስም አጠራሩና ዜናው ተሰማ። በአባ ሮማኖስ ገዳም መንኩሶ ታላቅ ተጋድሎን ተጋደለ። ለትሩፋትም ስራ እጅግ የተጠመደ ሆነ። የከበረ ወንጌል በተራራ ላይ የተሰራች መንደር መሰወር አትችልም እንዳለ ዜናው በሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳስም ባረፈ ጊዜ አዋቂዎች የኤጲስቆጶሳትን የከበረ ሳዊሮስን ይሾሙ ዘንድ ተስማምተው ያለ ውዴታው ወስደው በአንጾኪያ አገር ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተ ክርስቲያንም ብዙ ብርሃን ሆነላት። በሀገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ ውስጥ 2 አፍ እንዳለው ስለታም ሰይፍ ስራቸውን ይበጥሳልና። ከጥቂት ቀኖችም በኋላ አማኒው ንጉሥ ሙቶ በእርሱ ፈንታ ስሙ ዮስጠያኖስ የሚባል መናፍቅ ነገሰ። ንግሥቲቱ ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴዎድራ ይባላል። ንጉሡም የኬልቄዶን ወደ ሆነች ወደ ረከሰች ሃይማኖቱ ይህን የከበረ አባት ያስገባው ዘንድ ያስፈራራው ነበር። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊያስገድለው መከረ። ንግሥቲቱም አውቃ ከንጉሡ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምእመናንም ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ በቦታዎችና በገዳማት የሚዘዋወር ምእመናንን የሚያጠናክራቸው ሆነ። ስካ በሚባል አገርም ስሙ ዶርታኦስ ከሚባል ደግ ምእመን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቆች ታምራቶችን አደረገ። ስካ በተባለ ሀገርም እስካረፈ ድረስ በቀናች ሃይማኖት የጸኑ ዘንድ ሁሉንም ያስተምራቸው ነበር። ከዚህም በኋላ ወደ ዝጋግ ገዳም አፈለሱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳዊሮስ አንበሳ ሰላም ለሳዊሮስ አንበሳ አገዳ ላውያን ዘይሰብር ወዘመናፍቃን ቴክሳ እስመ በትምህርቱ አንጽሐ ወበሃይማኖቱ ቀደሳ ከመ ይቅረብ ባለ ቤተ ክርስቲያን ከኒሳ በእብነ ቃሉን ዘይየግር አንበሳ
በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልመቱዝ የተባለ የግብፅ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ ሄሮን ረሽድ ወንድም የሆነ ነው። በዚህ አባት ዘመን የአስቄጥስ ገዳማት ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን ከሚባል አገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም አቅርቦ እንዲህ ብሎ ለመነው። ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እነሆ ሞተ። ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም አንተ እንደ እምነትህ ይሁንልህ፣ አትፍራ አለው። ሕፃኑንም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀበለው። የሕፃኑ ነፍስ ተመልሳ ዓይኖቹ ገለጠ፣ ከሞትም ድኖ ተነሳ። አባቱንም ልጅህን ውሰድ፣ የሞት አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምእመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተ ክርስቲያንን ሰራለት። የአንጾኪያ ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖች ተቀመጠ። ወደ አገሩም ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ሰላም ለያዕቆብ ለእግዚአብሔር ቅዱሱ በአድባረ ገዳም ኩሉ በመዋይሊሁ ታደሱ እስከ አቡሁ ገነየ ለብለ ጸጋ ወእበየ ሞገሱ በግሰተ እዱ በጽላሎታ ለርእሱ ውስተ በድነ ሕፃን ገብአት ዘወጻትም መንፈሱ። በዚችም ቀን የቅዱሳን ዳርዮስ፣ የጳውሎስ፣ የአኩደራስና የሊድና መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔርም ምስጋና ይገባዋል አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። በዚችም ዕለት ስብጥያ በምትባል አገር የሰማዕታት 40 ሰማይ ቤተ ክርስቲያናቸው ተከበረች። በዚችም ዕለት በገድል ተጠምዶ የኖረ አባ በፍኑትዮስ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ጓን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንውስ ጻለ ዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምእመናን ላይ መከራ ያጸናባቸው ነበር። ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምእመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳውል ለምን ታሳድደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማነህ አለው። ጌታም ከዋልሁበት አላድርም ካደርኩበትም አልውልም የምትለኝ እኔ ናዝሬቱ ኢየሱስ ነኝ። ዳሩ ግን
የሾለውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን ላደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ፣ ነገር ግን በዓይናቸው የሚያዩት ነገር አልነበረም። ሳኦልም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዘውት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለ3 ቀን ያህል ተቀመጠ። በዚያም በደማስቆ ከሰባ አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተሳይዳ የጠርሴስ ሀገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ፣ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት። ሐናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ስራው የነበረው ክፉ ስራ ሁሉ ከብዙ ሰዎች ሰምታችሁ፣ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ስልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ፣ ስሜን በነገሥታት አሕዛብ በመኳንንትና እስራኤል ፊት ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚያም ጊዜ ሐናንያ ፈጥኖ ሄደ፣ ወደ ቤት ገባና ወንድሜ ሳኦል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለ ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስ ስም የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበትም አላውድም እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማሳደጃ ደብዳቤ እያመጣ ምእመናን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉትን አይሁዶች እየተከራከረ ምላሽ ያሳጣቸው ጀመር። ከዕለት ወደ ዕለትም ጸጋ እግዚአብሔር እየጨመረለት ሄደ። ይቅርታውና ቸርነቱ ለዘላለም ይደርብን። የአባታችን የሐዋርያው የቅዱስ ጳውሎስ ረድኤትና በረከት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በማለዳም ጌታችን አምላካችን ወጸቢሖ ነው የሚለው የግዕዙ ቃል። በነጋ ጊዜ ሌሊቱ አልፎ ብርሃን በሆነ ጊዜ ጨለማው ተገፎ ብርሃን በሆነ ጊዜ የሌሊቱ ስርዓት አልፎ የቀኑ ስርዓት በተተካ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ጉዞ ወደ ከተማ አድርጎ ነበረ ነው የሚለው። ያኔ በመዋዕለ ሥጋዌው ወይም በሥጋ በተገለጠ ጊዜ በተዋህዶ በተገለጠ ጊዜ በኢየሩሳሌም በ10 ከተሞችም እየዞረ በሚያስተምርበት ጊዜ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርቱ በሚፈውስበት ጊዜ ያኔ ወጸቢሖ ቅድም እንዳስታወስኳችሁ በነጋ ጊዜ ወደ ከተማ ጉዞ አደረገ። ጉዞ ወደ ከተማ ነው፣ ሰው ወዳለበት ማለት። በጣም ብዙ ሰው ተሰብስቦ ወደሚኖርበት ከተማ። ከተማ ማለት እንደሚታወቀው ቃሉ ቀጥተኛ ትርጉም ነው ያለው። ሰዎች ከትመውበት፣ ሰዎች ተሰባስበውበት፣ ሰዎች በብዛት ወደሚኖሩበት ማለት ነው። ኢየሱስ ክርስቶስ መቼም ሌላ ዓላማ የለውም።
ወደ ሰው የሚመጣበት ከሰው ጥቅም አገኛለሁ ብሎ አይደለም። ከሰው ምንም የለም። ከሰው ለክርስቶስ የሚሆን ምንም አይነት ጥቅም የለም። ምንም አይነት ረብ የለም። ምንም አይነት ክብር የለም ከክርስቶስ ለሰው ልጅ እንጂ። አምላካችን ከራሱ የሆነ ክብር ለሁላችንም ያድለን። አሜን በሉ። ለሁላችንም ያድለን። ከሰው የሆነ ግን ለእግዚአብሔር የለም። ከእግዚአብሔር የሆነ ግን ለሰው ብዙ አለ። የምንናፍቀው ወገኖች እግዚአብሔር በፍቅር የምንወደው እግዚአብሔር ያለማቋረጥ የምንወድበት ምክንያቱም ብዙ ነው። ከብዙ ምክንያቶች አንዱ ከእግዚአብሔር ብዙ የምናተርፈው ነገር ስላለ ብዙ የምናተርፈው ነገር አለ። የዘላለማዊ ጉዳያችን ከእግዚአብሔር ነው። የጊዜያዊው የሥጋዊ ጉዳያችንም ከእግዚአብሔር ነው። የምድሩም ከእግዚአብሔር ነው፣ የሰማዩም ከእግዚአብሔር ነው። ከእግዚአብሔር ብዙ በረከት አለን። በብዙ በረከት ሁላችንም ይባርከን እግዚአብሔር። እሱ ስለባረከ ነው ወገኖቼ። እቺ ቀን የእግዚአብሔር የበረከት ውጤት ናት። እቺ ሰዓት የእግዚአብሔር የበረከት ውጤት ናት። እቺ ጊዜ እግዚአብሔር የበረከት ውጤት ናት። ስለዚህ ኢየሱስ ክርስቶስ ወደ ከተማ ጉዞ ባደረገበት ጊዜ ተራበ ነው። ተራበ። ከተማው ላይ ሳይደርስ በመንገድ ላይ ራበው፣ ተራበ ይላል። በተራበ ጊዜ ኢየሱስ ክርስቶስ ያደረገው ምንድነው? በመንገድ አጠገብ በለስ አይቶ ወደ በለሲቱ መጣ። ከቅጠል ብቻ በቀር ምንም አላገኘባትም። ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች። በደንብ አስተውሉ ወገኖቼ። ኢየሱስ ክርስቶስ ወደ ከተማ ሲመጣ ራበው። የረሃብ ውጤት ደግሞ ለረሃብ የሚሆነው ምግብ መመገብ ነው። ስለዚህ ኢየሱስ ክርስቶስ በመንገድ ዳር ወዳለችው ወደ በለሲቱ ሄደ። ፍሬ ያገኝባታለሁ። ቅርንጫፎቿ እጅግ ሰፊ አድርጋ ወዳለችው በለስ እጅግ ለምልማ ወዳለችው በለስ ፍሬ ያገኝባታለሁ ብሎ ደግሞ ከፍሬዋ እመገባለሁ ብሎ ኢየሱስ ክርስቶስ ሁሉን ቻዩ፣ ኤልሻዳዩ፣ አዶናዩ ለሁሉ ምግብን የሚሰጥ ለሁሉም ደግሞ ለሰው ልጆች እርካታ የሆነው የድንግል ልጅ ኢየሱስ ክርስቶስ ከበለሲቱ ፍሬ ሊመገብ ወደ በለሲቱ ሄደ። በለሲቱ ግን ፍሬ አፍርታ አልጠበቀችው። ፍሬ ስላልነበራት ወዲያውኑ ኢየሱስ ክርስቶስ ቃል ከአፏ ወጣና ረገማት። እንዲያውም ምንድን ያላት? ለዘላለም ምን አይገኝብሽ። ከቃሉ ጋር አይደላችሁም እንዴ? ምን አይገኝብሽ አላት? ፍሬ አይገኝብሽ። ከኢየሱስ ክርስቶስ ከአንደበቱ ቃል በወጣ ጊዜ ያቺ በለስ ወዲያውኑ ከለምለምነት ወደ ደረቅነት ወደ እንጨትነት ተቀየረ። ወገኖቼ እዚህ የምናነሳቸው አበይት ነጥቦች አሉ። የመጀመሪያው ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ ከባህሪ አባቱ ከአብ ጋር የሚተካከል ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚተካከል እግዚአብሔር ነው። እስኪ መልሱልኝ፣ ማን ነው? አልሰማኋቸው። ማን ነው? አሁንም አልሰማኋቸው። ማን ነው? እግዚአብሔር። እግዚአብሔር ደግሞ ሁሉን ያውቃል። ለእግዚአብሔር የተሰወረ አንዳችም ነገር የለም። ሁሉን ነገር ያውቃል ማለት ምን ማለት ነው? በሰማይም ሆነ በምድር የሚታየውም የማይታየውን በልብ ያለውንም ከልብ ውጭ ያለውም የተነገረውም ያልተነገረውም የታሰበውን ጭምር እግዚአብሔር ያውቃል።
ንገሩኝ እንጂ ማን ያውቃል? አልሰማኋቸው። ማን ያውቃል? እግዚአብሔር ያውቃል። ይሄ ማለት እያንዳንዳችን ሁላችንም በዚህ ስፍራ ላይ ያለ ነው ወደዚህ ግቢ ወይም ወደዚህ ቤተክርስቲያን ከመምጣታችን በፊት ለመምጣት እንዳሰብን ማን ያውቀዋል? እግዚአብሔር ያውቃል። እግዚአብሔር የሆነውን አይደለም ሊሆን ያለውን ያውቃል። የተፈጸመውን አይደለም ሊፈጸም ያለውን ያውቃል እግዚአብሔር። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን